ቀለበቱን ስላወለቀ አብዶ ታሞ ሞተ ነው የምትይኝ? እዚህ ቀለበት ከሆነ አሁንም ደጋግሜ እምነግረው ለምን አይሞት? በትክክል ቀኑን አላውቅም፣ ግን ወይ 4 ወይ 5 ወር አካባቢ ካንተ ከራቀ ከዛ በኋላ ብታደርገውም ጤንነት አይመለስም። እኔ እንጃ። እኔ ልዑል እንዲሆናል ብዬ አስቤ አላውቅም። ራሱን ስቷል፣ በቃ አብዷል። ምንም ጤነኛም አልነበረም። ኖርማል እንትን ይሄ ፊዚካል ህመም ብቻ ሳይሆን ሜንታል ህመም ጭምር ነበረ። ሐሙስ ዕለት ማታ ልዑል ሲመጣ እዚህ ቤት ላይ የነበረው ነገር ምንድነው የሆነ? ትንሽ ቆይቶ እሷ ላይ ቦክ ይላል። ደግሞ እንዲሁን ወሰድ ያደረገውና መልሶ እንትን ይለዋል። እሱ ላይ ደግሞ ቦክ ይላል። ሁላችንም ለሴምራ ጎሳ አባል ለሆኑ ሰዎች በሙሉ እንትናቸው ኮኮባቸው ተቆጥሮ ምናምን በስነ ስርዓት ይሰራል። ያ ቀለበት እንዲህ ዝም ብሎ አውጥቶ የጣለውን ቀለበት ያንሳና ማድረግ እንኳን ቢያቅተው አንቺ ወደ ጤንነቱ እንዲመለስ ከፈለግሽ፣ ነገ እንዲጦርሽ ከፈለግሽ፣ በሱ ማልቀስ ከፈለግሽ መንፈስ ነው እውነት ለመናገር። ስለዚህ እኔ እዚህ ቀለበት ላይ ባለ መንፈስ አይደለም የምኖረው። ምንድነው በቃ ቀኔ ከደረሰ ነው ሞቶ ምናምን ብሎ ሄዳ። የዚህ ቀለበት ሚስጥር ስለምታውቂያለሽ ያን ያህል ዓመት ጠብቀሽ የሰጠሽው በቃ የስራ ጫና ሲበዛበት ረፍት አጣ። ጭንቅላቱ የሆነ ሐኪም ቤት ወሰዱልኝ ብዬ ለሚኪ ነው የደወልኩት። ጠዋት ተነሳና ስራ አለብኝ አለ። እንዲሁ ጸበል እንሄዳለን። ምን ሆንኩና ነው ጸበል የሚሄደው? አሁን ላይ ግን ልዑል ከራሱ ጋር አይደለም። እውነቱን ለመናገር ከሆነ ሰርግ ላይ እንደነበርን ታውቃለህ፣ ሁላችሁም ታውቃላችሁ። የምን ሰርግ? ምን ማለት ነው? ሰርግ ላይ የነበር ነው እያለ እንዳዞረህ እየነገርካቸው ነበር። ትንሽ እያመመኝ ነው ራሴን አሁንም እያመመኝ ነው። ሾክ አድርጎኛልና አይዞህ። ምንድን ነው የሚለው? ቆይ እስኪ አሁን ቀለበቱን አውጥቶ ከጣለው በኋላ ነው እንዲህ አይነት ችግር ውስጥ ሊገባ የቻለው። ስለዚህ ይህን ቀለበት ወደ ተንጠላም ማድረግ መቻል አለበት። ጠዋት እኮ እናንተ 4 ሰዓት እኮ ነው የተገናኘ ነው። 4 ሰዓት ነው የተገናኘ ነው። ከዛ በኋላ ትንሽ ታመምክ። ቀለጣውን ከጀመረን በኋላ ትንሽ ነገሮች ጥሩ አልሆኑም። ከዛ ወደ ሆስፒታል ወሰድና እዚህ ላይ ረጅም በቆየበት ሰዓት ደግሞ ማለት ነው ከደም ጋር የሚወራረስ ነገር አለ ማይመለከት ወይ ቪዲዮን ታየዋለህ። ቆይ ቪዲዮን ታየዋለህ አንተ ራስህ። የነበረው ነገር ጥሩ አልነበረም። ቀለበቱን እጁ ላይ ያለው ወደ ቀድሞ ማንነቱ ይመለሳል። ካሜራውን ከግድግዳ ጋር ያጋጨው ከነስታንዱ አንስቶ በዛ ዳንኤልም በጣም ደንግጦ ነበር። ይታየኛል። በቃ ይሄ የጎሳው የሚሰጠው ቁጥር ነው። እዚህ ላይ ያለው ቁጥር አክስቴ ግን እኮ ሰርጉ ላይ ነበረች። ሰርግ የምትለው ቀን እኮ ዓርብ ቀን እኮ አክስቴ ሰርጉ ላይ ተገኝታለች። መልስ ልትመልሰው ኤርሚያስ ከእኔ ጋር ስለኔ ነው የምታወራው። መልስ ሊመልስልኝ እንደገና ሌላ ነገር እኮ ስለኔ ነው እየጠየቀህ ያለው አይደል? የገባም ወይ ደግሞ የገባ አይደለም እያልኩ ያለው ነገር እኮ ይሄ እኮ ነው። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይቶ የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ማረኝ እውነት የተበሳጨሁትን ሁሉ ጌታ ሆይ ይቅር በለኝ። ጡቴን ይዤ ወደ ላይ የሱና እህትና ወንድም ጋር ነው ሚስጥሩ፣ ከባዱ ሚስጥር ያለ። ብርሃኔ ልጄ ነህ። እግዚአብሔር ግን ከክፉ ነገር ይጠብቀልኝ፣ ከክፉ ነገር ይጠብቀልኝ። ለጠላቶቼ ደስታን መስጠት አልፈልግም። ሳቴን አይቶ የሚጨነቅ ነው ልጄ። አይኔ አንተኔ ፊቴን አይቶ ምንሽ እናቴ ምንሽ እንዲህ ነው ምን እንዴት ነው ብሎ የሚጨነቅልኝ ልጄ ነው። ያለ ሚስጥር አለ እነግርሃለሁ ያልኩት በርግጥ እንዳርጋቸው
በዚህ በወርቁ መጥፋት እጁ አለበት ይባላል። እንግዲያውስ እውነታውን ተቀበል። አባቴ ሞቷል እያልኩ። ምን ማለት ነው? ይኸውልሽ እኔ ከዚህ አሁን ነገር ውጣ። አልወጣም። አይጠቅምህም። ይጠቅመኛል። ይኸውልሽ እኔ ምን ነው የሚጠቅምህ? መሞት ትፈልጋለህ? እንደነሱ ደም የጠማን እንደነሱ ጨካኝና አውሪ ስላልሆነ አንተ ደግሞ አርፍዳል። አሁን ላይ ህይወት የምታድንበት ሰው የምታግዝበት ደረጃ ላይ አይደለም። ምን ማለት ነው? በምትችለው አቅም ራስን አሞቴዎች ትእዛዝ አስተላልፈዋል። ያስተላለፉት ትእዛዝ አባታችሁ እንዲገደል ነው። እኔ የዓለም መድኃኒት ምን ያደርግልኛል? ይሄ ነገር እኮ እኔን ችግር ውስጥ ሊከተኝ የሚችል ነገር ነው አይደል? አሁንም ደግሞ እዚህም ተደብቃችሁ ያ ነገር እያሳደዳችሁ ነው ያለው። ትሰማኛለህ? የእነሱን ጭካኔ አንተ ራስህ ትሰማኛለህ? ሰማይ አባታችን አንድ ነገር ቢሆን እኔ አባታችን ነው የምልህ። እኔ ነኝ አሁንም የምነግራችሁ ነገር ምን ታውቃላችሁ? ራስን እንደ ጀግና እየቆጠርክ ነው፣ ያው ራስን እስከምታጠው ማለት ነው። አንድ ነገር ልንገርሽ። ምንድነው? እና 5 ሰዎች ወደዛ ቤት ይገቡና እሷ መልስ ትሰጠናለች ብለው የሚታሰብበት ቤት ነው። አንተ ይህን ነገር ተግብረዋል። 18 ዓመት ሲሞላ እንድትገድል ታዘህ ገለሃል። አንድም አንተን የጠራሁበት ምክንያት ይሄ ነበር። አልገባኝም። እናንተ የአሞቴ ጎሳ ልጆች ናችሁ ነው? እኔ ጻፈው የሚታወቅ ምንም አይነት ነገር የለም። ግን አንዴ ህግ ነው ተብሎ እስከወጣ ድረስ ሁሉም የሚከተለው ነገር ነው። ጎሳው ጠባቂ ተብላ የምትመለካለች መንፈስ ናት። እንዲገደል የተፈለገው የተሰጠ ፎቶ የኔ ነው። የራሱ የሆነ ትእዛዞች አሉት። እነዚያን ትእዛዞች መፈጸም አለበት። በአሞቴዎች ሁሉ በእኛ ዘር ግንድ ወይም ደግሞ በእኛ ጎሳ ማህበረሰብ ምን የሚታሰባሉ መሰለህ? ሲምራዎች በጣም ሀብታሞች ተደርገው ነው የሚታሰቡ። አንድ የሚገደል ሰው አለ፣ በዛ የታሰበ ሰው አለ በዛ እንትን ውስጥ። ሰላም ሰላም፣ ውድ የንስር አይን ቤተሰቦች እንዴት እንደምናላችሁ? በያላችሁበት ሰላም ጤና ፍቅር ይስጥልኝ እላለሁ። እንግዲህ ሰሞኑን እየተፈጠረ ያለውን ነገር የምታውቁት ነገር ነው። ሁላችሁም የየራሳችሁን አስተያየት የየራሳችሁን ሀሳብ እየሰጣችሁ ነበር የነበረው። እንደምታውቁት በጣም ተጨንቀናል። ነገሮች ሁሉ ግራ አጋብተውናል። ከዚህ በፊት የነበረውን ነገር እያንዳንዱ ነገር የምታውቁት ነገር ነው። ብዙ ነገሮች ናቸው እየተፈጠሩ ያሉት። አንድ ቀለበት ምን ያህል ነገሮችን እያዘበራረቀ እንዳለ ምን ያህል ነገሮችን እየፈጠረ እያለ የምናውቀው ነገር ነው። ግራ ተጋብተናል። ልዑል እንደዚህ ሆኖ ማየት ለእኛ በጣም ከባድ ነው። ልዑል ለእኛ ጀግናችን ነው፣ የምታውቁት ነገር ነው። ልዑል የብዙ ቤተሰቦችን እንባ ያበሰ የወደቁትን ያነሳ ወንድማችን ነው። ነገር ግን አሁንና በአሁን ሰዓት ላይ እየተፈጠረ ያለው ነገር ደግሞ የዛ ተገላቢጦሽ ሆኗል። ልዑል ስራውን እየሰራ አይደለም፣ መስራትም አይችልም ባለበት ሁኔታ። ባለፈ የተፈጠረውን ነገር አይታችኋል። የእውነት ለመናገር ትንሽ በጣም ይከብዳል። የእውነት ከብዶኛል ልዑል እንደዛ ሆኖ ማየቴ። እሱ ብቻ አይደለም፣ የምንጠይቀው ጥያቄ ሌላ ነው፣ እየመለሰልን ያለ ነገር ሌላ ነው። ግን ደግሞ በአንድ በኩል ደግሞ አሁን ያለበትን ሁኔታ ደግሞ ስናይ በጣም ጥሩ ነው፣ ይሻላል። ጥሩ ነገሮችን እያየንበት ነው ያለ ነው። ቢያንስ የስራ ባልደረቦቹን ቤተሰቦቹን እያንዳንዱ እሷ በስነስርዓት ነው እያወራለን ያለ ነው። ትንሽ ነገሮች እየተቀየሩ ያሉት ምንድነው? ስለዚህ ቀለበት ስለሚባለው ነገር በሰዓቱ ምንድነው የተፈጠረው? ባለፈ ሰምተናል። ዓርብ ዕለት እንደዚህ ሆኜ ሰርግ ሄጄ አክስቴ ሰርግ ላይ መታ የጓደኛዬ ሰርግ እያለ ነገሮችን በጣም እየዘበራረቀብን ግራ እየተጋባን ነበር የነበረው። ግን ደግሞ ያለውን ነገር ከልዑል ሰምተን ነገሮችን ማጣራት ነገሮችን ወደፊት ማስኬድ ነው ያለብን። ለዛም ነው አንድ እህታችንን ወደዚህ እንድትመጣ ያደረኳት። እንግዲህ እንደምታውቁት እህታችንን ከዚህ በፊት ልዑል አንዳንድ ነገሮችን ለማውራት ሞክሯል። አንዳንድ ኢንፎርሜሽኖችንም ሰጥተዋለች። ነገር ግን አሁን ላይ ደግሞ ልዑል ላይ እየተፈጠረው ካለው ነገር ጋር ብዙ የሚያገናኛት ነገሮች አሉ። ምክንያቱም እንደምናውቀው የሴምራ ጎሳ አባላቶች ላይ እየተፈጠረ ያለውን ነገር እየሆነ ያለውን ነገር የምናውቀው ነገር ነው። ስፔሻሊ ደግሞ ቀለበት በምትባለው ነገር ብዙ ነገር ነው እየተፈጠረ ያለው፣ ብዙ ነገሮች። እዛም የተነሳ እስቲ እህታችን እንግዲህ የተፈጠረውን ነገር አይተሻል። ስለዛም ነው እንድታወሪኝ የምፈልገው። ያለው ነገር ትንሽ ከባድ ነው፣ ግን እያንዳንዱን ነገር ተረጋግተሽ ረጋ ብለሽ ምንድን ነው ይሄ ቀለበት ሴምራ ላይ የፈጠረ ያለው ነገር ምንድን ነው?
ምንድነው አነሳሱ የሚለውን ቀስ ብለን ያለውን ነገር እናወራለን። ምክንያቱም ነገሩ በጣም ሲሪየስ የሆነ ነገር ነው። ልዑል ነው እንደዚህ እየሆነ ያለው። ስለዚህ እስቲ ምንድነው አሁን ቀለበቱ ልዑልን ለምን እንደዚህ ሊያደርገው ቻለ? ከዛ በፊት ደግሞ እናንተ ቤተሰብ ላይስ ይሄ ቀለበት ምንድነው እያደረገ ያለው? ምን ተፈጥሯል በዚህ በቀለበት የተነሳ? እስቲ አሁን ወደ ኋላ ወስደሽ ከመጀመሪያ ጀምሮ ያለውን ነገር አሁን። እሺ በመጀመሪያ መልካም ምኞቴ ነው ልዑል ተሽሎት ማየት። ምክንያቱም ለኛ ጥሩ ነገር ለማድረግ ከዚህ በፊትም ሲጣጣሪ ነበረ ልጅ ስለሆነ ማለት ነው። ይሄ ቀለበት ያደረሰውን ነገር አውቃለሁ፣ ግን እንዴት እንደሆነ ብዙም እንትን የምለው ነገር የለም። ግን እኛ ቤተሰብ ውስጥ እኛ የሴምራ አባል ነን እንደምታውቀው አይደል? ስለዚህ የሴምራ ጎሳ ናቸው፣ ጎሳ አባል ነን። ስለዚህ እኛ ቤተሰብ ውስጥ አባታችን የሰጠን ቀለበት አለ። አሁን ምልህ ቀለበት ማለት ነው፣ የምናወራበት ቀለበት ልዑል ጋም ያለው አይነት ቀለበት ነው። ለሁላችንም ለሴምራ ጎሳ አባል ለሆኑ ሰዎች በሙሉ እንትናቸው ኮከባቸው ተቆጥሮ ምናምን በስነ ስርዓት ይሰራል ያ ቀለበት ለእያንዳንዱ ግለሰብ ማለት ነው። ስለዚህ ለኛም ተሰርቶልናል። ታላቅ ወንድም አለን ነበረን፣ ታላቅ ወንድም ለሱም ተሰርቶለታል። አባቴ ሁሉም ሲያደርጋል ማለት ነው። ከዛ በኋላ ወንድሜ የሆነ ሰዓት ላይ በቃ እኔ ሲጀመር ይሄ እንትኖቹ ጸብ ምናምን እየመጣ ሲመጣ ምናምን እኔ ሲጀመር የዚህ ጎሳ አባል መሆንም አልፈልግም፣ ይሄን ቀለበት ማድረግ አልፈልግም ምናምን አለ። ብቻ ብዙም አይስማማበትም ነበር፣ አያምንበትም ነበር። ግን በአባቴ ግፊት በአባቴ ምክር ምናምን ያደርግ ነበር ያንቀል። በእርግጥ ወንድሜ ብቻ አይደለም እኔም ብሆን በቃ የጎሳ አባልም ቢሆን እየደረሰበት ያለው በደል እየተፈጸመ የነበረው ነገር በቃ በጣም አጸያፊ ስለነበረ እዛ አይነት ሁኔታ ውስጥ እንደ ሰው መኖር አይፈለግም ማለት። አሁን አንተም ብትል ልትፈልገው የምችለው አይነት የኑሮ ዘይቤ አይደለም። በቃ ይሄ በቀል ያለበት መገዳደል ከእንትና ስትሸሽ ምናምን ስትል ነው የምትኖረው። ስለዚህ ያን ነገር ወንድሜ ከኛ ቤተሰብ መጀመሪያ ያደረገው እንጂ አሁን እኔ በዛ ሰዓት እድሜ ቢፈቅድ ኖሮ ወጥቼ ሰርቼ ራሴን ማኖር የምችል ቢሆን ኖሮ እኔም ወጪ ነበርኩኝ፣ እውነቱን ስነግረ ማለት ነው። ግን በሰዓቱን እድሜም አልደረሰም ነበረ ትዝ የሚለኝ። ስለዚህ እሱ ነው መጀመሪያ የወጣው ከኛ ቤተሰብ ቀለበቱን ለአባታችን መልሶ ማለት ነው። ያንን ነገር እንደማይከተል እንደማይፈልግ እዛ ጎሳ ውስጥም እዛ አካባቢ መኖር እንደማይፈልግ ተናግሮ በቃ አባቴ ብዙ ለምኖታል፣ እውነት ለመናገር ብዙ ሊመክረው ፈልጓል። ከዛ በኋላ ስለሚመጣው ችግር ማለት ነው። ምንድነው እስቲ በሰዓቱ እንደምታስታውሹ ነገር ካለ አባትሽ ለወንድምሽ ምንድን ነበር ያለው ስለ ቀለበቱ? በቃ ይሄን ቀለበት ካወለክ መኖር አትችልም፣ እድሜ አይኖርህም፣ ጤና ታጣለህ ምናምን አይነት ነገር ነበረ ሲል የነበረው አባቴ። ግን በቃ ወንድሜ ወስኖ ነበር እኔ የሚያኖረኝ አምላክ አለ እንጂ እዚህ ቀለበት ላይ ሲጀመርም ስለማያምንበት የነበረው እዚህ ቀለበት ላይ ባለ መንፈስ ነው እውነት ለመናገር። ስለዚህ እኔ እዚህ ቀለበት ላይ ባለ መንፈስ አይደለም የምኖረው ምድነው በቃ ቀኔ ከደረሰ ነው ሞቶ ምናምን ብሎ ሄዳ ማለት ነው። ሄደ። ከዛ በኋላ ያለበትም አድራሻ አልታወቀም። በቃ ቅርብ ጊዜ ነው የታወቀው። ሲገኝ አባቴ ሲያገኘው በጣም በመጥፎ ሁኔታ ነበር የነበረው ወንድማችን ማለት ነው። በመጥፎ ሁኔታ ማለት ምን አይነት መጥፎ ሁኔታ? በቃ በጣም መጥፎ ጎዳና ላይ ነው የተገኘው። ራሱን ስቷል፣ በቃ አብዷል። ምንም ጤነኛም አልነበረም። ኖርማል እንትን ይሄ ፊዚካል ህመም ብቻ ሳይሆን ሜንታል ህመም ጭምር ነበረበት። በቃ አብዶ ነበር። ኦኬ አሁን እኮ እንደምትናገሪው ከሆነ ክብደቱን እየነገርኩህ ነው እኮ። ወንድሜ ያበደው ወንድሜ እንደዛ የሆነው ቀለበቱን ስላወጣው ነው የምትለው? በቃ አባታችን ያለው እንደዛ ነው። ምክንያቱም ጤነኛ የነበረ ልጅ የሚሰራ ልጅ የተማረ ልጅ ከምንም ተነስቶ ሄዶ ጎዳና ሊኖር አይችልም። የመጀመሪያ ነገር አንድ ነገር ደግሞ ልታውቂኝ ይፈልጋል። አባታችሁን ጥሎ ወደ ከተማ ነው የገባው ወንድምሽ። ወንድምሽ ወደ ከተማ ከገባ በኋላ በእርግጠኝነት ለረጅም ጊዜ አይታችሁት አታውቁም፣ ድምፁን ሰምታችሁት አታውቁም። በዛ መሀል ምን ያጋጥመው ምን ይሁን ደግሞ የምታውቁት ነገር አይ አይደለም። ረጅም ጊዜ ሲባል እኮ የሚያወራበት እንደ ሄደኛን ዘጋን አይደለም። እሱ እኮ ሲጀመር ከኛ ጋር እኮ ችግር የለበትም። ችግር ያለበት ከጎሳው ጋር ይሄ ካለው የኑሮ ዘይቤ ጋር ይሄ ቀለበት ምናምን ከሚባሉ ብቻ ይሄ መንፈስ ነክ ከሆኑት ነገሮች ጋር ነው እንጂ እሱ ጸቡ ከኛ ጋር አልነበረ። ስለዚህ ከኛ ጋር ወዲያው እንደሄደ ኮንታክት አላቆመም። እንደዋወላለን፣ እናወራለን ምናምን። ከዛ ከሆነ ጊዜ በኋላ አሁን በጣም ይቅርታ ይሄንን በማለቴ ግን አሁን ልዑል እየሆነ እንዳለው ነው መዘባረቅ
በቃ ምን ይሄ አይነት መዘባረቅ ምልህ አሁን እኛ እንደ ቤተሰብ የምናውቃቸው የምናወራቸው ነገሮች አሉና አይደል የጋራ ነገሮች እነሱን ነገሮች በቃ ይዘባርቃል። እንትና እንደዚህ ሆነ ሲባል እንዴ እንትና ሞቷል ነበር እንዴ ምናምን ይላል ምናምን ማለት በቃ ይዘባርቃል። ከዛ በኋላ ነው መገናኘትም ያቆም ነው። ደውላችሁ በምታወሩበት ሰዓት ላይ ኮምፕሊትሊ የሆነ የተለየ ነገር ነው ያናገራችሁ ያለው ማለት ነው። ምንም ልክ አልነበረም የሚያወራበት መንገድ። እኛን የሚያወራበት ደስ ሲለው ይቆጣል ምናምን፣ ደስ ሲለው ሊያለቅስ ይችላል። ካልሆነ ደግሞ የሆነ ደህና ይሆንና ከዛ ደግሞ በቃ ይሄ የተሳሳተ አለ አይደለ በቃ ከእንትን ከ3-4 ዓመት በፊት ስለሞተ ሰው አገኘሁት ምናምን ሁላ ብሎ ሊያወራህ ይችላል። ከዛ ከኛ ጋር ማውራት አቆመ ማለት ነው። ስልኩም ጠፋ መሰለኝ አላውቅም፣ ብቻ መደዋወል ቆመ። ልናገኘው አንቻለን እንደውል አውቅ። ከዛ በኋላ ነው አባታችሁ ከተማ የመጣው ፍለጋ መጣ ከረጅም ጊዜ በኋላ። አሁን በቃ ቅርብ ጊዜ ያገኘው። እንደው እስቲ አዲስ አበባ ከመጣ በኋላ የሆነ የራሱን የሚባል የግል ላይፍ ፐርሰናል ላይፍ ማግባት ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ እንደዚህ ነገሮችን ጀምሬ የነበረው ከእንደዛ ጋር የተገናኙ ነገሮችን አውርታችሁ ወንድሜ? ጭራሽ በፍጹም ገና እንዴት ነው ገና እኮ አዲስ አበባ ማለት ለኛ እንግዳ ቦታ ነው አይደል? ገና ሴትል ዳውን አላደረገም እሱ ገና መኖርም አልጀመረም እንኳን ሊያገባ። በስነ ስርዓት ቤት ተከራይቶ ምናምን በስነ ስርዓት ኑሮ ያስፈልጋል። መጀመሪያ መስራት አለብህ ምናምን ለማግባት። እሱ ገና መጥቶ ቤት ተከራየ ምናምን በቃ የተወሰነ ጊዜ 1-5-6 ወር። ከዛ በኋላ ስልኩም ጠፋ እሱም ጠፋ። ውድ ቤተሰቦች እንግዲህ እየሰማን ያለው ነገር እውነቱን ለመናገር ከሆነ የሆነ ትንሽ የሚያገናኘው ነገር አለ። እንዳወራች ያለች ከሆነ የመርሳት ችግር የምናምን ችግር እየተባለ ያለው ነገር አዎ ልዑልም ላይ ትንሽ የምናያቸው ነገሮች አሉ። ግን ደግሞ አንቺ እንደምትዩ ከሆነ ወንድምሽ ቀለበቱን አወጣ፣ ወደ ከተማ መጣ። ከተማ ከመጣ በኋላ ደግሞ የሁሉ ነገር ተፈጠረ። እሺ ስለዚህ ነገር እናወራበታለን። ግን እኔ እስካሁን እንደማውቀው ከሆነ በዋነኛነትም እየሰራንበት ያለው ነው ጉዳይ አሞቴና ሴምራ የሚባለው ጎሳ ላይ ነው እየሰራን ያለ ነው። እኔም በማገኛቸው ሰዎች ሊሆን ይችላል፣ ልዑልም በሚያገኛቸው ሰዎች ይሆናል፣ ብሩክም በሚያገኛቸው ሰዎች ይሆናል። የአሞቴ ጎሳዎች በጣም ጨካኝና ብዙ ነገሮች እንደሚበድሉ ነው የምናውቀው። የሴምራ ጎሳ ደግሞ በተቃራኒ በጣም የሚጎዳ ብዙ ችግር ብዙ ሀዘን የሚደርስበት ነው። አሁን ላይ ግን እንደምሰማውና ይሁን አንቺ እንደምትይኝ ልዑልም ላይ እንደተፈጠረ ያለው ነገር ከሆነ የሴምራ ጎሳ ናችሁ። ቀለበቱ የሴምራ ጎሳ ነው። ሰው እየታመመ እያበደ እንደዚህ እየሆነ ያለው ደግሞ በሴምራ ጎሳ በሚሰጣቸው ቀለበት ነው። ይህም ማለት የሴምራም ጎሳ ባልተናነሰ መልኩ እንደ አሞቴ የሚያደርጋቸው ነገሮች አሉ ማለት ነው አይደለ? እኔ አላውቅም ለምን ያን ቀለበት እንደሚሰጡ፣ ግን አይገልም። እኔ እስከማውቀው ህጉን እኔ ጠልቄ አላውቅም። ግን ሰው ግደሉ ማለት እነዛ በሚያደርጉት ልክ ሰው ላይ ጭካኔ የለም። እኔ እነሱ እንደሚሉት ከሆነ ማለት ነው ይሄ ቀለበት ራስን ለመጠበቅ ነው በቃ የሚሉት። ከምንድን ነው የምጠብቀው? እኔ አላውቅም ግን በቃ ራስን ለመጠበቅ ነው ምናምን ተብሎ ነው። እንደ ምልክትም ነው የዚህ እንትን አባል እንደሆናችሁ የሴምራ በቃ ብቻ አለ አይደል? እኛ እየተነገረን የነበረው ይሄ ቀናው ነገር ነው። ስታወልቅ ታብዳለህ ሳይሆን የሚባል የነበረው በቃ ህይወትህ ይስተካከላል ምናምን ትጠበቃላችሁ። ከነዛ አሁን አንዳንዴ ከነዛ የሚጠብቀን አይነት ነገርም አድርገን እናስባለን እኛ ልጆች ስለሆነ። ብቻ እኔ አይገባኝም እንደሆነ። እጅሽ ላይ እንደማየው ደግሞ ቀለበት የለም። እኔ ቀለበት እጅ ላይ አላደርገውም አለ ሀብል ላይ ነው ማለት። ዞሮ ዋናው ነገር ከኛ አካባቢ አሁን ለኔ የተሰጠኝ ቀለበት ከኔ መራቅ የለበትም ነው እንጂ ግዴታ እጅ ላይ ይሁን የሚባል ነገር የለም። ስለዚህ እኔ አንገቴ ላይ። ስለዚህ ይሄ ቀለበት ከአንቺ ከራቀ ወይም ደግሞ አውጥተሽ ከጣልሽው አንቺም እንደ ወንድም ይሆናል ብለሽ ነው የምታስቢው? ይመስለኛል በቃ እንደዛ ነው የሚሆነው። ምክንያቱም አሉ አሁን እኔ ወንድሜን በቅርብ ስለማውቀው ነገርኩህ እንጂ አሉ በቃ እንደዚህ የሆኑ ሰዎች እኛ በዙሪያችን የምናውቃቸው። ስለዚህ እውነትም ይሄ ነገር ከሆነ ነገር እየጠበቀን ሊሆን ይችላል። ቀለበቱ ከሆነ ነገር እየጠበቃችሁ ነው ሊሆን ይችላል። እንግዲህ የእሱ ጥበቃ ሲቀር ሊሆን ይችላል እንትን እያለ ያለ የታመሙ። ውድ ቤተሰቦች እንግዲህ አንድ ቀለበት ከእጅ ላይ ከወጣ ወይም ደግሞ ከነሱ አካል ላይ ከራቀ ሌላ ችግር የሚያመጣ ከሆነ ሌላ መዘዝ ይዞ የሚመጣ ከሆነ ይሄ ነገር ራሱን የቻለ ሌላ ነገር ነው። ምክንያቱም እኛ ለሴምራ የነበረን አመለካከት ሌላ ነው፣ ለአሞቴ የነበረን አመለካከት ሌላ ነው።
አሁን ደግሞ ሴምራ ላይ ራሱን የቻለ ነገር እየተከፈተ ነው ያለው እየተፈጠረ ነው ያለው ማለት ነው። ይህ ቀለበት ሰፈራችሁም ላይ ኖረው እዛውን ሰፈር ላይ የሚያወልቁ ሰዎችንም እንደዚህ ያደርጋል፣ ያሳብዳል፣ እንደዚህ እንትን ይላል ነው እያልሽኝ ያለሽው? አዎ ይታመማል። እስቲ የጊዜ ገደብ አለው እንደው እንትን የምትይው ነገር አለ? አለው። እንደውም ልነግርህ የምፈልገው ነገር በተቻላችሁ አቅም ከጣለበት ቦታ አምጥታችሁ አርጉለት ለጓደኛችሁ። ምክንያቱም ይኸውልህ በትክክል ቀኑን አላቅም፣ ግን ወይ 4 ወይ 5 ወር አካባቢ ከአንተ ከራቀ ከዛ በኋላ ብታደርገውም ጤንነት አይመለስም። እንግዲህ ረጅም ጊዜ እንደሰማሁት ማለት ነው። ስለዚህ ለሱም ቢሆን ብታደርጉለትና ወደ ጤንነቱ ቢመለስ ነው የሚሻለው። በዚህ ነገር ሙሉ የኛ የክሩ አባላት አናምንበት። በዚህ ቀለበት ነው የሚባለው ነገር ላታምኑበት እኮ ትችላላችሁ። ልክ እኮ ነው። አሁን ከውጪ ላለ ሰው የሴምራ አባል ሆኖ እዛ ውስጥ ላላደገ ሰው ይሄን መረዳት ይከብዳል። ግን በቃ እንደዛ ነው። በህይወት አይደል እንዲኖር የምትፈልጉት ዞሮ ዞሮ ጓደኛችሁ። ስለዚህ አድርጉለት ቀለበት። አሁን ላይ ወንድምሽ የት ነው ያለው? አዲስ አበባ ነው ወይስ የት ነው ያለው? የለም ወንድሜን ማዳን አልቻለም። በቃ እንዳልኩ ነው። አባታችን መጣ አገኘው። ከዛ በኋላ ያለበት ሁኔታ እንዳልኩ ነው። ሜንታሊ እዛ ደግሞ ይኖርበት የነበረው ቦታ ጎዳና ነው። የእሱ አለመመቸት ምናምን የውስጥ ህመሞችን ፈጥሮበት ነበር። ከዛ ለማስታመም ነው በቃ የሞከርነው ህክምና ለማድረግ ለሱ እና ለማስታመም የሞከርነው ማለት በቃ ከዛ በኋላ እኛ ካገኘ ነው ከ1 አመት ከ5 ወር ገደማ ነው ህክምና ሲከታተል የነበረው። ከዛ በኋላ በቃ አረፈ። በቀለበቱ የተነሳ ህይወቱ አለፈ። ቀለበቱን ስላወለቀ አብዶ ታሞ ሞተ ነው የምትይኝ? ሙሉ ቤተሰባችሁም ያመነው በቀለበቱ እንጂ በሌላ ነገር ታሞ ወር ሰምቲንግ ሆኖ አይደለም። ቀለበቱን በማውለቁ ብቻ ነው የሞተው ብላችሁ ነው አምናችሁ የተቀበላችሁ? ይኸውልህ እሱ ወንድሜ የተማረ ሰው ነው። ሌላ ሱስ የሌለበት ሰው ነው ምናምን ገባ። በዛ እድሜው በምንም ምክንያት ሊሞት አይችልም። በዛ እድሜው ደግሞ ሰው ሀገር ሄዶ ጎዳና ሊወጣ አይችልም። እውቀት አለው። ሰርቶ ቤት ተከራይቶ ምናምን መኖር ይችላል። ግን በእርግጠኝነት ወንድ ልጅ ምን እንደሚያጋጥመው አታውቂም። ምንም አላጋጠመው። መመነኝ ይሄን የተፈጠረው 3 ወር 4 ወር ከእናንተ ፊት ተለየ። ስልክ እያወራ መዘባረቅ ጀመረ አላችሁ እንጂ በመሀል የሆነ ነገር ያጋጥመው ወይ የሆነ ሰው ጉዳት ያደረሰበት እንዴ? ምንም አላጋጠመው። ቢያጋጥመው ይነግረን ነበር። እና ደግሞ እንዳልኩ ነው። አሁን ይሄ የጊዜ ገደቡ አለ አይደለ? የጊዜ ገደቡን እንዳልኩ ገደማ ሲሆን ነው ወንድሜ ጤናውም እየታወከ ለኛ መዘባረቅ የሚጀምረው። እንደዛ እንደዚህ የጎዳና ተዳዳሪ ነው ካልሽኝ፣ ሁሌም ቢሆን የጎዳና ተዳዳሪ አጠገቡ ጓደኛ የሆነ ነገር አይጠፋውም። አራን ያላቀም እኔ እንዴት አባትሽን ይሄ በሄድበት ሰዓት እሱን በሚያገኝበት ሰዓት ላይ ድንገት ነው ያገኘው። እንዳልኩ ነው አድራሻ የለውም እኮ በቃ ጠፍቷል። ስለዚህ ፎቶውን ይዞ እየዞረ ድንገት ነው ያገኘው የሆነ ጥግ ስር። እሱ ራሱ አይመስልም እውነት ለመናገር። አውቆታል። በሚያገኘው ሰዓት ላይ ልጅና አባት ተዋውቀዋል። ልጅ ስለሆነ ያውቀዋል። አባት ያውቀዋል። ወንድምሽስ? አላወቀው ኮምፕሊትሊ አባቱን ረስቶታል። ምንም የሚያስታውሰው ነገር እንዴ? ረጅም ጊዜ እኮ ነው። እኔ የገባህ አይመስለኝም የዚህ ቀለበት ነገር። እንዳልኩ ነው። አሁንም ቢሆን ፈልጋችሁ ይሄን ያህል ረጅም ጊዜ ከማለፉ በፊት ለጓደኛችሁ ቀለበት። ወንድምሽ እጅ ላይ ምን ያህል ጊዜ ነበር የቆየው ቀለበቱ? 20 ዓመት ምናምን ሲሆነው ነው የተደረገለት። እሱ ደግሞ ከዛ አልፈልግም ብሎ የወጣው ኦልሞስት 25 ዓመት ሲሆነው ነው። ስለዚህ ለ5 ዓመት ያክል አድርጎታል ቀለበት። ከ5 ዓመት በኋላ አወጣው። ኦልሞስት እንደምትዩ ከሆነ 4-5 ወር ውስጥ ነገሮች ሁሉ ተቀያየሩ ማለት ነው። ወደ አዲስ አበባ ከመጣ በኋላ እንግዲህ ቤተሰቦች በተሻለ መጠን ነገሮችን እያጣራን ወደፊት መሄድ ወዳለብን ቦታ እየሄድን ያለ ነው። ይሄ ነገር ግልጽ አይደለም። ገና ብዙ ነገር የሚቀረን ነገር አለ። እኔ ጋም እየተፈጠሩ ያሉትን ኬዞች የምታውቁት ናቸው። ልጅ አባቱን እስካለማወቅ ነው የደረሰው ነው እየተባለ ያለው። ቀለበቱ ስለጠፋ ወይም ደግሞ ቀለበቱን ስላወለቀ። የእውነት ቀለበቱን ስላወለቀ ነው ልጁና አባት የተለያዩት ወይስ ያ ልጅ ላይ የሆነ የተፈጠረ ነገር አለ የሚለውን ነገር የምናጣራ ይሆናል። እንግዲህ በተቻለ መጠን የሎሌን እናትም አንዳንድ ነገሮችን ለማናገር ጥያቄ አቅርቤላቸው ነበር። እንግዲህ የተፈጠረውን ነገር ታውቃላችሁ። እናት በጣም ተጨንቃለች፣ ግራ ተጋብታለች። ነገሮች እየተደራረቡባት ነው ያለው።
ይህ ጊዜ ደግሞ ይብሳል፣ ከሌላው ከዛሬ ከነበረው ደግሞ ይብሳል። ከዚህ በፊት የነበረው ነገር እየተጨነቀና እየፈራን የነበረው ልዑል ላይ የሆነ ነገር እንዳይደርስ ነበር። አሁን ላይ ግን የሆነ ነገር ደርሶ ነው እዚህ ቤት የተገኘ ነውና እስቲ እናታችንን እናስገባለን። በተቻለ መጠን ረጋ ብለን እንግዲህ እናንተን በእርግጠኝነት እናትን ማየት ትፈልጋላችሁ። የእናትን መልስ መስማት ስለምትፈልጉ ያለውን ነገር ቀስ ብለን እናወራለን ማለት ነው። የምንገኘው የንስር አይን ላይ ነው። በያላችሁበት ሀሳብ አስተያየታችሁ ያስፈልገናል። ኮሜንት ላይ ይሄ ሊሆን ይችላል የሚለውን ነገር ኮሜንት ላይ ያስቀምጡልን። በቀጣይ እንግዲህ እናትን ወደዚህ ጋር አምጥቼ ያለውን ነገር ማውራችሁ ይሆናል። መልካም ቆይታ። እንግዲህ ቤተሰቦቻችን የተፈጠረው ነገር እናውቃለን። እውነቱን ከሆነ እናታችንን ማስቸገር አልነበረብንም፣ ግን ደግሞ ያለውን ነገር ግዴታ ማውራት አለብን። እናታችንም አለች፣ ዳንኤልም እዚህ ቤት ላይ ነው ያለው። ዛሬ ከዚህ ቤት አልወጣንም። እያንዳንዱን ነገር ማስተካከልና መፍትሄ መስጠት አለብን ብለን ስላመንን ነው። በመጀመሪያ እናታችን የእውነት ይሄ ነገር ስለተፈጠረ በጣም አዝነናል። የእውነት ያላሰብነው ነገር ነው የመጣው፣ ያላሰብነው ነገር ነው የተፈጠረው። ሁላችንም ስራ ላይ ነን። ካሁን ያለንበትን ነገር የት አደረስን የት ሆነ በምንልበት ሰዓት ላይ ሳናስበው ወንድማችን ልዑል ላይ እንግዲህ ያላሰብነው ችግር ያላሰብነው በሽታ ነው የደረሰውና እናታችን እንግዲህ የተለያዩ ሰዎችን አስመጥቼ እዚህ ለማውራትም እየሞከርኩኝ ነበር። ግን ደግሞ በዋነኛነት ደግሞ ማወቅ ያለብን ያው ልዑሌም ሐሙስ ማታ እዚህ ቤት ነው ያደረው። ሐሙስ ማታ እዚህ ቤት አድሮ አርብ ጠዋት ነው ወደ እነ ሚኪ ጋር ሄደውና እንደው እስቲ ከሐሙስ ጀምሮ ያለውንም ነገር ቤት ከመጣ ጀምሮ ያለውን ነገር ከዛም በኋላ ያለውን ነገር እስቲ ቀስ እያለን እናወራለንና እንደው እስቲ ሐሙስ ዕለት ማታ ልዑል ሲመጣ እዚህ ቤት ላይ የነበረው ነገር ምንድነው የሆነው? ሐሙስ ዕለት ማታ ወደ ቤት ሲገባ እራት አቅርበን በላ። ብዙም አልበላም። ቀመስ አድርገና ልተኛ ራሴን አሞኛል፣ ከብዶኛል፣ ራሴን አለ። ምን ሆነ ነው? አይ ከብዶኛል፣ ራሴን አለ። እሺ ተኛ ብለን ተኝቶ እንጃ የሚያወራው የሚፈጥረው ይሄ ልጅ ስራ አጨናንቆት ጭንቅላቱ እንትን አለው። እንደ ልጅ ምን ሆነ ነው? ከልጆቹ ጋር አወራውበት። በቃ ለልጁ ሙሉ ቁጭ ብለን ያደርን እንቀሰቅሰዋለን፣ ጸበል እንረጨዋለን። ትንሽ ተኛል። ደግሞ ተመልሶም ደግሞ እንደዛ ነው እያደረገ ነው። ጌታ ሆይ ምን ተፈጥሮ ነው? እኔ በቃ የስራ ጫና ሲበዛበት ረፍት አጣ ጭንቅላቱ ሆነ። ሐኪም ቤት ወሰዱልኝ ብዬ ለሚኪ ነው የደወልኩት። መጀመሪያ ለሚኪ ደወልኩ። አረ ልጅ ምን እየሆነ ነው? ጥሩ መንፈስ የለውም እንዴ? በሐሳብ እና በጭንቀት በመሮጥ እኮ ጭንቅላቱ የተቃወሰ መሰለኝ። እባካችሁ ልጄ ሳይበስበት ብዬ ለሱ ደወልኩ። ሐኪም ቤት ወሰዱት። ከዛ በማግስቱም እዛም ሐኪም ቤት ሄዶ ምንም የእስቲ ረፍት ያድርግ ብለው እንቅልፍ ክኒንም ሰጥተውት ነበር። አሉጥም አለኝ። ምንም አልሆንኩም አሉጥም። አረ እንደተኛ ጭንቅላት እንዲያልፍና አሉጥም አለኝ። በቃ ማን ይሻለው? እዛን ቀን እንደዚሁ አደረ። ጠዋት ተነሳነ ስራ አለብኝ አለ። እንዲሁ ጸበል እንሄዳለን። ምን ሆንኩና ነው ጸበል የሚሄደው? በቃ እንዴት ነው ቁጣ እንደ ቁጣ በቃ የሚናገረው ሁሉ ቁጣ ነው። ምን ሆነብኝ? በቃ እሱ ስራ ሄዳለሁ ሲል ቤተክርስቲያን አለቀስኩ። እዛ ቤተክርስቲያን ሄጄ እባክህ ጌታ ሆይ ልጄንስ ምንም አታድርግብኝ። እኔ በቃ የሆነ ነገር አበሉት ወይንስ ምንድን ነው ያልኩ። በቃ ቁጣ አንተን የማገኘው ቁጣ ያንን የማገኘው ቁጣ። አንተ እባክህን እረፍት አድርግ። ምን ሆኛለሁ? ምን ሰው አየሽ? በቃ እንዴት ነው እየፈራሁት መጣ። በኋላ ከዛ ነው ሄጄ እዛ ቤተክርስቲያን አልቅሼ ለምን መጣ። ማታ ደግሞ መጣ። ቁጭልና እንዴት ነው አዚም እንደያዘ ሰው ትክዝ ዘመናዊ ይቀመጣል። ልዑል ምን ሆነ ነው? እህቱ መቼም አለች፣ እሷ ታቅፈዋለች።
እንዲቀር ራሱ እንዲያዝናና ታደርገዋለች። ትንሽ ቆይቶ እሷ ላይ ቦግ ይላል ደግሞ የሆነ ወሰድ ያደረገውና መልሶ እንትን ይለዋል። እሱ ላይ ደግሞ ቦግ ይላል። ወይኔ እንኳን ሊመታት ነው እያልኩ ደግሞ ወደ እሷም አስባለሁ፣ ወደ እሱም አስባለሁ። በቃ ከዛ ሌሊቱን እንዲሁ ሲጨነቅ አደረ፣ እኛም ስንጨነቅ አደር፣ እንቅልፍ ሳናደር ጠዋት ጸበል እንሄዳለን። የምን ጸበል ምሎኛል? ታመል ምን አያችሁብኝ? አልታመምኩም እኮ አልታመምኩም። በቃ እንዴት ነው ኃይል ቃል ነው የሚወጣ ኃይል ቃል ነው። ደግሞ ቁጭ ይልና ይመልሰዋል መሰለኝ ታክዞ እንቅልፍ አሳጣዋችሁ አይደለ ይላል። በቃ አምባ ነው የሚመጣው። እኔ እንጃ እኔ ልዑል እንዲሆናል ብዬ አስቤ አላውቅም። የሆነ ውስጡ ላይ የሆነ ያለ ነገር ብቻ እንደው ትድረስልኝ። ሌላ ምንም የምለው ነገር የለም። እመቤቴ ትድረስልኝ፣ ጸልዩልኝ። ልጄ ብቻ እንደው ሃይምሮ ይመለስልኝ፣ ጸልዩልኝ። ለማንም አይን የሆነ ልጅ ዛሬ ይኸው እንዲህ ሊሆንብኝ ነው። እባካችሁ ጸልዩልኝ። ሙስሊሙ በሙስሊሙ ክርስቲያኑ በክርስቲያኑ እባካችሁ ጸልዩልኝ። ልጄን ራሱን ቀልቡን እንዲመልስለት። እኔ እንጃ ምን ብዬ እንደማወራም ቃላት ሁሉ ይጠፋኝ፣ ግራ ገብቶኛል። ወዲህ ልበል አልልም፣ ግራ ገብቶኛል። አሁን እኮ አንቺ አንድ ያልገባሽ ነገር አለ። እስኪ እኔ ላዋራሽ እስኪ። ባደራ መልክ ተሰጠሽ፣ ይሄን ቀለበት አስቀምጪ ሲያድግ ስጪው ተብሎ ማለት ነው። ታዲያ ይሄን ቀለበት ለምንድን ነው እንዳያደርግ የምትከለክሉት? ወይ አውልቆ ሲጥል አንቺ የዚህን ቀለበት ሚስጥር ስለምታውቂያለሽ ያን ያህል ዓመት ጠብቀሽ የሰጠሽው አሁን እንዲያደርግ ለምንድን ነው የማትገፋፊው? እንደው ማዘር የእውነት የዚህ ቀለበት ይሄ ነገር እንደዚህ ነገር እንደሚያደርግ እንደዚህ ነገር እንደሚፈጠር ፍጹም አለቅ ሰጠኝ ወርቁ ሲያድግ ራሱን ሲያድግ ስጪው አለ። ሚስጥሩን አላውቅም። ሚስጥሩን ስለምታውቂ እኮ ነው ያን ያህል ዓመት ከልጅነቱ ጀምሮ እስከ ወጣትነት እስኪደርስ ድረስ 20 ምናምን ዓመት አስቀምጠሽ እንደገና ይሄ ስጦታ የተሰጠህ ነው ብለሽ የሰጠሽው። አንድ ነገር ልንገርህ፣ ድሮ አባቶቻችን ለምንድን ነው እንትን የምታደርጊው? ድሮ አባቶቻችን ይህን ቀለበት ስታድግ አርገው ይህን ቀለበት ስታድግ አርጊው ተብሎ ይሰጣል እንደ ስጦታ። እንደዛ መስሎኝ እንጂ ይሄ እንደዚህ ለአምልኮ የተቀመጠ መሆኑን አላውቅም። አሁን እንደው እስኪ እናቴ ያው አንቺም እኮ ጎሳ ውስጥ እኮ ነበርሽ እኮ አንቺም ታውቂዋለሽ። አይደለሁም ማንም አካባቢ በፍጹም ከወርቁ ጋር ከጎሳው አባል እኮ ነው ይሄን ልጅ እኮ የወለድሽው። አንድ ነገር ልንገርህ፣ ከወርቁም ጋር ስንገናኝ ይሄ ያኔ አፍላ ወጣት ነኝ፣ በጣም ትንሽ ነኝ። እንደው ራሴን እንትን አልኩት እንጂ በጣም ልጅ ነኝ። እና እሱ ይሄ ጎሳ ይኖር ይሄ ምን ይኖር እናት አባቶቻችን ነው የሚያውቁት እንጂ እኛ እናቅ ሰምተው እንኳን አያውቁም። አሁን በእርግጠኝነት ይሄ ቀለበት እያወሩኝ ከሆነ ሁሉም ሰው 20 ቤት እድሜ ሲገባ እናትም ትንሾች አባትም ለልጃቸው ያን ቀለበት ይሰጣሉ ብለውኛል። እንደዚህ እንደሚሰጥ ያውቃሉና እንደው እስቲ እንደዚህ የሚሰጥ ካወቁ በእርግጠኝነት የሆነ ሰው ያንን ቀለበት ሲያወልቅ ወይ የሆነ ነገር ሲያደርግ እዛ ቦታ ላይ ከኖሩ በእርግጠኝነት ይሰማሉ ብዬ ነው። ይሄ ቀለበት የማስታወሻና የውርስ ነው የሚመስለኝ እንጂ አምልኮና ምናምንቴ እንዳለው አላውቅም። በእውነት ነው የምነግርህ፣ አላውቅም። ግን የአባትነቱ ገበያ መካከል ስጪው፣ ትልቅ ሲሆን ጣቱ ላይ ያርግ ስጪው ያለ አለ። ድሮ የጥንቱ እናቶችና አባቶቻችን እንደዚህ አይነት ምናምን የሌላቸው የሚወዱትን ነገር ለልጅ ስጪው፣ ለልጅ ልጅ ስጪው የሚሉ አሉ። እና እንደዛ መስሎኝ እንጂ እኔ እንደዚህ ሃይማኖት እንደዚህ ምናምን እንዳለው አላውቅም ፍጹም። ካደኩ በኋላ አዎ አቃልለዋለሁ። ምናምን ነገር የለውም። በቃ አቃልለዋለሁ። አንቺ በወቅቱ ከጎሳው አባሎች ሰው ፍቅር ይዞሽ ወይም ደግሞ በተወሰነ ጊዜ በነበረች ግንኙነት ይሄ ልጅ ተፈጠረ ሲያድግ ስጪው ተብለሽ በስነ ስርዓት ጠብቀሽ አስቀምጠሽ ሲያድግ ሰጠሽው።
የሰጠሽበት ምክንያት ሳታውቂ ይሄን ያህል ዓመት ወይም ደግሞ እንደዚህ ይሄ ቀለበት ምክንያት እንዳለው ሳታውቂ እንዴት አስቀመጥሽው? ይሄን ያህል ዓመት ያስቀመጥኩትማ ስጦታ ነው። ስጦታ ይቀመጣል እኮ ስጦታ ይቀመጣል አይደል? እሺ ታዲያ ያን ስጦታ አሁን ይሄ ልጅ አወጣና ወረወረው። ስጦታ አንቺ እንዳስቀመጥሽው ስጦታ እኮ አይጣልም ብለሽ ለልጁ ለምን አልመከርሽውም? አይ በኋላማ ምስጢሩን ሰማሁ። ከእናንተ ነው እንደውም ምስጢሩን በብዛት እንዲገባኝ ያደረጋችሁ። ይሄ ገብቶሽ ነበር አልገባኝ። ሳይገባሽ ለምን አሜን ብለሽ ተቀበልሽን? ታዲያ እንዴት ተቀበልኳችሁ? በምንድን ነው የተቀበልኳችሁ? እስቲ አስረዳኝ። አሁን ነገሩኝ። አገባችሁ? በጉልበት ነው እኮ ደፍሮኝ እናንተ እንትን ይሄ ልጅ የተጸነሰው እንጂ በዚህ አምልኮ ውስጥ የኛ ዘር ጭራሽ የለበት። ለማንኛውም አሁን አንድና አንድ የምነግርሽ ነገር ምን እንደሆነ ታውቂያለሽ? ይሄ ልጅ ያንቺ ልጅ ብቻ አይደለም፣ የኔ ወንድሜ ነው አይደለ? ስለዚህ ይሄ ልጅ ወደ ቀድሞ ማንነቱ እንዲመለስ የምትፈልጊ ከሆነ እንዲህ ዝም ብሎ አውጥቶ የጣለውን ቀለበት ያንሳና ማድረግ እንኳን ቢያቅተው አንቺ ወደ ጤንነቱ እንዲመለስ ከፈለግሽ፣ ነገ እንዲጦርሽ ከፈለግሽ፣ በሱ ማልቀስ ከፈለግሽ ጣቱ ላይ እንኳን ባያደርገው ቢያንስ በየኪሱ ይዞት በሚቀይረው ልብስ ላይ በየኪሱ ይዞት እንዲኖር አድርጊ። ከሱ እንዳይልቅ ማድረግ ነው ያለብሽ። ነገር ልንገርህ በመሬት ከሆነ አሁን ቢሞት ይሞታል እንጂ ይህን ቀለበት በተአምር አያደርገው። ትጎጃለሽ። ቢሞት ይሞት እና ማንኛውም ሰው እንደሞታ ትጎጃለሽ። እኔ የትም ቦታ ጸበል ወስደዋለሁ፣ የትም ቦታ ገዳም ይዤ ዞራለሁ እንጂ በዚህ ቀለበት በዚህ አምልኮ የሚሞት ከሆነ ይሞት ይሞት። እኔ ከዚህ በላይ እኔ በዚህ ሀሳብ በርካርሶ ጋር ነው የምስማማው። ይሞት። ይሄ ቀለበት ማንም ይሞታል አይደል? በፍጹም ልዑል ጋር መድረስ የለበት። በሱም ብቻ ሳይሆን እኛ በዚህ ቀለበት አናምነው። ቀለበት እዚህ ያደርጋል። የእናንተ ውሳኔ ይሄ ከሆነ ጓደኛችን ነው ወንድማችን ነው ምናምን ብላችሁ ምትሉት እናንተም እየፈለጋችሁት ያለ ማለት ነው። የዚህ ልጅ አስፈላጊነት ለእናንተም እየታያችሁ አይደለም ማለት ነው። ማዘርዬ አንድ ደግሞ የሰማሁት ነገር አለ። መናገር ይኖርብኝ አይኖርብኝ እርግጠኛ አይደለሁም፣ ግን ከዚህ በፊትም አንድ ሰው እንደዚሁ ቤተሰቡ ላይ ያንን ቀለበት ማድረግ አልፈልግም፣ እኔ በዚህ ነገር አላምንም፣ እኔ ይህንን ነገር አልከተልም ብሎ ያንን ቀለበት ቤተሰቦቹ ላይ ወርውሮላቸው ወደ ከተማ የገባ ልጅ ነበር። እንደሰማሁትኝ ከሆነ ደግሞ ብዙም አልቆየም፣ 4 ወር ነው እንደዛ ነው የቆየው ነው ያሉት። ያ ልጅ ጭንቅላቱን ስቶ አብዶ የጎዳና ተዳዳሪ ሆኖ ተገኘ የሚባል ነገር ነው የሰማሁት። በቀለበቱ አይደለም እሱም በቀለበቱ አይደለም ካለ መድኃኔዓለም በቀለበቱ አይደለም። በምን እርግጠኛ ያሉ እናታችን? ይሄ ገጠር የኖረ ልጅ ከተማ ገብቶ ምን ይልመድ ምን ይሁን ያው እንደምናያቸው እዚህ ከተማ ላይ እንደምናያቸው ሆኖ ሊሆናል እንጂ በቀለበቱ በተአምር አንተ አጋንንትን እኮ አጋንንትን ወርውረኸው ወይኔ ምን ያደርገኛል ብለህ የምታስብ ከሆነ ለሱ ስጋት ካለ ይይዛል። ስጋት ካለ ነገር ግን በአብ በወልድ መንፈስ ቅዱስ ብለህ ራስን ነፃ ለማውጣት ጠንከር ካልክ በዚህ ቀለበት አይደለም ልዑልም እንደዚህ ሆነ። ስራ በዝቶበታል። እዛ ሀገር ደግሞ ሲሄድ የሆነ ነገር አቅም ሰውትም ሊሆን ይችላል። በዚህ ቀለበት ከሆነ አሁንም ደግሜ ደጋግሜ የምነግረው ለምን አይሞት? ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ
አልቅሼ እቀብራለሁ። ማንም እናት አልቅሳ እንደምትቀብር አልቅሼ እቀብራለሁ። ግን እኔ ልጄን ለማየት ያብቃችሁ ሁላችሁም፣ ጓደኞቹም እናንተም። ልጄን በየገዳሙ በየምኑ ወስጄ ካላዳንኩት በጥቂት ቀን አድኛው ፊታችሁን ቆሟለን። እምነቱን ነው እምነቱ ጭንቅላቱ ውስጥ ከሌለ ምንም አርጋው እኮ አሁን ቀለበት ያመልኩታል ይጠብቀናል ብለው ያመልኩታል። እሱ እንደዛ ነው የሚያምኑት። ስለሚያመልኩት በዛ አሁን አውጥቼ ብትለውስ እንዲህ ቢሆንስ? ይሄ ደግሞ እውቀቱም የለው ስለዛ ቀለበት ልዑል ማለት ነው። ምንም የሚያውቀው ነገር ምንም እውቀቱ ያው እከሌ ሰጠ ስለው እንደውም እናቴ ነው ብዬ ሰጠሁት። እውቀት የለውም አደረገ። እኔ እውቀት ቢኖረኝ እኔ እመቤቴ ምስክሬነት አልሰጠው። እውቀቱ በፊት ቢኖረኝ ኖሮ እሱ ካደረገው በኋላ እሱ ይሄን ነገር ከሰማ በኋላ እንዴት እንደሚያደርግ ከሰማ በኋላ ወይኔ ልጄ እኔን ሰይጣን ውስጥ ከትቼዋለሁ እኔ ነኝ ብዬ አሰብኩት። አሁንም ለኔ ልጅ የመብርሃን ነው እንጂ ምንም ነገር አይነካው። በዚህ ጎሳ የመጣ ነገር ጫፉን አይነካውም። እየተንከራተተ ጭንቅላቱን በጣም እንዴት ነው እያጨናነቀ እዛ ሄዶ የሚያጨናንቅ ነገር ሲያይ ነው ጭንቅላቱ ወዥበር ያለበት። ስለዚህ እኔ አሁንም ቢሆን እንዳው ሊገነዝ ነው እሱን ላድርግ ብሉኝ ሊገነዝ ነው ብዬም ብለው ይህን ቀለበት አያደርገው። ትጎጃለሽ። ታይ ምንም አልጎዳም። ካለ መድኃኔዓለም አይጎዳም። የሚከብድ ነገር እኮ አለ። ቀለበት ጣቱ ላይ ወይ ኪሱ ላይ ማስቀመጥ እኮ መጥፎ ማስወጋት አይደለም። በፍጹም አምልኮን አሸከምኩት እያወቅኩ አሸከምኩት ማለት ነው። ከቤተክርስቲያን እየሄዱ እኮ ጸበል መውሰድ አይደለም እሱ መሸከም አለም። ጸበል ቀለበት መስጠት ማለት ነው። ካለ መድኃኔዓለም በፍጹም አልቸገርም። ልቸገር ነገር እኛም ገና የምናጣራቸው ብዙ ነገሮች አሉ። እኔም እኮ እዛ አለም የተወለድኩት የጎሳው አባል የሆነ ሴት ያገባው እንጂ እዛ አለም የተወለድኩት እኔ። ከዛ በኋላ ከተማ ነው የምኖር ያለሁት። ምንም የሆንኩት ነገር የለም። ምክንያቱም ይሄ ቀለበት ከእጄ ስላልወጣ ነው እኔ እየኖርኩ ያለሁትን ህይወት እየኖርኩ ያለሁት። አንተማ እኮ የምታምነው እኮ ይሄ ቀለበትን አውጥቼ ልጠልብህ እንደምትታመው ነው የምታምነው። ነገር ቆይ ልውልብ ቢሆን እኮ ማለት ነው አሁን ቀለበቱን ከእጁ አውጥቶ ሲወረውረው ነው እንዲህ ሌላ አይነት ችግር ውስጥ የገባው ህመም ውስጥ የገባው እናንተ ህመም የምትሉት የገባው እንጂ ከዛ በፊት ጤነኛ ሆኖ ጥሩ የተሳካ ኑሮ እየኖረ እኮ ያለ ልጅ እኮ ነው። ልዑልን ትላንት እኮ አለ ምን የማውቀው አይደል እንዴ? ይሄ ቀለበት እኮ በስሙ ሲጻፍለት ሲሰራለት ለእናቱ ባደራ ሲሰጥሉ አውቃለሁ። ስለዚህ ያለ ምክንያት አይደለም ይሄ ልዑል እንደዚህ የሆነበት ምክንያት። ስለዚህ ያኛውም ልጅ ተምሮ ከተማ ገባ ቀለበቱን አልፈልግም ብሎ ነው ለአባቱ ሰጥቶ የወጣው ወይ ለቤተሰቦች ሰጥቶ የወጣው። ይሄው በቃ ተንከራቱ ይሄው ጎዳና ዳዳሪ ሆኖ ስንት ችግር እየደረሰበት ያለው። ስለዚህ እናንተ የቀለበቱ ሚስጥር ባልገባችሁ ሁኔታ ቀለበቱ እንደዚህ ነው እንደዚህ ምናምን ብላችሁ አቃላችሁ አትናገሩት። እንደ ቀላል የሚነገር አይደለም ይሄ ቀለበት። እናትየዋን ብትሆን ጠብቃ ያቆየችው ቀለበቱን ሚስጥሩ ስለምታውቅ ነው። አሁን አላውቅም ብላለች እንጂ። ስለዚህ ያለው ሁኔታ ይሄ ነው። ለማንኛውም እናንተ በቀለበቱ ታምኑበታላችሁ፣ እኛ ደግሞ በቀለበቱ አናምንም። ይሄ ቀለበት ልዑል ማድረግ አለበት የለበት የሚለው ደግሞ ራሱን የቻለ ነገር ነው። በተቻለ መጠን አሁን ላይ የሚያስፈልገውን ነገር ሁሉ እያደረግለት ነው ለልዑል። እናታችንም እዚህ ጋር በጸሎት እያገዘችን ያለችው፣ ጸበልም እየወሰድነው ነው ያለ ነው። በየቀኑ መደረግ ያለበትን ነገሮች እናደርግለታለን። ከዛ በላይ ደግሞ የሚሆነው ደግሞ ፈጣሪ ነው። እዚህ ጋር ቀለበት ተደረገ አልተደረገ የሚባል ነገር አይደለም። ቀለበት ፈጣሪ አይደለም። ፈጣሪ አንድ አምላክ ብቻ ነው። ሁሉን የተደረገውን ሁሉ መሻር የሚችለው ማን ነው? አንድ አምላክ ብቻ ነው። ጌታችን መድኃኔዓለም
ከእናቱ ጋር ሆኖ ያግዘኛል። እኔን ደግሞ አጥሎ አይጥለኝም። በባዕድ አምልኮ እኔን አይገዛኝም። እመቤቴ ማርያም አንተም ቁጭ ብለህ ተመልከት። አታሳፍረኝም፣ አታሳፍረኝም። ልጄ ሰላም ሆኖ ይሄንን የያዘውን ኬዝ እስከ መጨረሻው ያደርሳል። እኔ ተማመናለሁ። ልጄ እንዲሆኑ አይቀር። የእናንተ ቀለበት እዛ 20 ምናምን ዓመት ቀለበቱን አስቀምጫለሁ። አዎ ታዲያ ባደራ መልክ ሳላቅ አስቀምጫለሁ። ካስቀመጠሽ አሁን ልጁ ሲደርስ ከሰጠሽው በኋላ እንደገና ዛሬ ቀለበቱን አውጥቶ እንደዚህ ምናምን ብሎ ከጣለ በኋላ ችግር የለም። ከዚህ በኋላ እናታችንም ላይ የምንፈርድበት የሆነ ነገር የምንልበት ሳይሆን ውድ ቤተሰቦቻችንም ያለው ነገር የምታውቁት ነገር ነው። ይሄ እንደዚህ ነው ያ እንደዛ ነው ብለን የምንፈርድበት ጊዜ አይደለም። እዚህ ጋር የሚያስፈልገው አንድና አንድ ነገር ነው። ልዑልን ወደ ስራው መመለስ፣ ወደ ጤናው መመለስ ነው የሚያስፈልገን። እሱና እሱ ብቻ ነው። ያንን ደግሞ ለማድረግ ብዙ የምንፈረቅላቸው ድንጋዮች ይኖራሉ። ብዙ ማድረግ ያለብን ነገሮች ይኖራሉ። በአንድ በኩልም ደግሞ የሚያስፈልገውን ነገር በሙሉ እናደርግለታለን ከእናታችን እርዳታ ጋር በመሆን። ሌላኛው ደግሞ ሁሌም እንደምንለው የተመልካቾቻችን ጸሎት ያስፈልገናል። ሁሉም በየሃይማኖቱ እንዲጸልይልን እንፈልጋለን። የልዑል ጤና በቅርቡ እንዲመለስለት እንድትጸልዩልን እንፈልጋለን። በእርግጠኝነትም ደግሞ በቅርቡ ይመለሳል። ወንድማችን ልዑል ተመልሶ ጤናው ተመልሶ የጀመረውን ስራ እስከ መጨረሻ ድረስ እንደሚሄድ አንጠራጠርም። አሁን ላይ ግን ያለንበት ሁኔታ ትንሽ ጥሩ ሙድ ላይ አይደለንም። ያለውን ነገር እንቀጥላለን ማለት ነው። ማስተካከል ያለብን ነገር፣ መመርመር ያለብን ነገር መረምራለን። አብሬያችሁ የነበርኩትኝ እኔ ኤርሚያስ ነኝ። የምንገኘው የንስር አይን ላይ ነው። መልካም ቆይታ፣ መልካም ጊዜ።